ማን ጠየቀ? መጀመሪያ ጌታችን ኢየሱስ ክርስቶስ ማን ጠየቀ? የምትጠየቀውን የምትመልስ ከሆነ ልታብራራ ከሆነ ሳለሁኝ ጥያቄውን ጠይቁኝ። የእግዚአብሔር ልጅ በመሆኑ ጉዳይ ካልክ እንጠይቀ። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብለህ ታምናለህ አይደለ? አምናለሁ። በጣም ጥሩ። ጥቅሳንተ መጽሐፍ ቅዱስ ላይ ኢየሱስ የባህሪ ልጅ ነው ለእግዚአብሔር። መልካም። መጀመሪያ መዝሙረ ዳዊት መዝሙር 2 ላይ እኔ ጥያቄ ማለት እኔ ጣልቃ አትግባ እንጂ። እሺ እኔ ጥያቄ አንተ ያልከው ምንድነው? ሐዋርያቶች ዋሽተዋል ምናምን ያልከው የዋሸው ነብዩ መሐመድ እንጂ አዋሹም ላላሹት መጽሐፍ ቅዱስን ለምን ጠቀሰ? ዘለቀም ይፈርጋል። ከ600 ዓመት በኋላ መጥቶ አልተሰቀለም ያለው ማን ነው? የጌታ ሰው ነው። በመንፈስ ይወራ ነው። በስጋ ተገለጠ። ማንም ያው አንዴ ቤት አድርግ። እሺ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለ ወይ ነው የተባልከው? እሺ መልስ። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለ ወይ መጽሐፍ? ኦኬ በጣልቃ ገብተውብኝ ነው ማን እኮ ልነግርህ ጀምሬ እኮ በውስጥ ማን እንደሆነ አላውቅም። የጣልቃ ገብተውብኝ ነው ዝም ያልኩት። መዝሙረ ዳዊት መዝሙር 2:7 ላይ ጥቅስ አለ ኢየሱስ ክርስቶስ የእግዚአብሔር እየነገርኩህ እኮ ነው። መጀመሪያ መዝሙረ ዳዊት መዝሙር ቆይ ጠየቅ አይደል እንዴ? ተረጋጋና የምነግርህን ጥቅስ መጀመሪያ መዝሙረ ዳዊት መዝሙር 2:7 ላይ አውጣ። በትንቢት ጨምሮ እስከ ሐዲስ ይሄዳለሁ። ኢየሱስ ክርስቶስ የእግዚአብሔር ይቤልኒ ወልደ አንተ ወአነ ወለድኩከ ይላል። መጀመሪያ አንድ ያዳምጥ የተባልከውን ኢየሱስ ክርስቶስ ጠየቅ አይደል? መልስን ጠብቀኝ እንጂ ተረጋጅ ከስበል። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለው መጽሐፍ ቅዱስ ላይ? ያስረዳሁ እኮ ነው ወንድም አለም። አሰማኝም እግዚአብሔር እንዲያለኝ አለ። መዝሙረ ዳዊት መዝሙር 2:7 ላይ መዝሙረ ዳዊት ጥቅስ አይደለም እንዴ? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ጥቅስ አለ እዛ ጋር። እንሂድ ጥቅስ ነው እኮ እየነገርኩህ ነው። በትንቢት የተነገረውን ከዛ ደግሞ የሐዲስ ተሰጠ ነው። ጥቅስ ነው ያልከው። ጥቅስ እየሰጠሁ ነው። በፈጣሪ ምንድነው ክርስቲያኖች? ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው። ጥቅስ እየሰጠሁ ነው እኮ አለ ጥቅስ። እንሂድ እዛ ጋር አታድክመን። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው አለ እኛ ምናምነው መጽሐፍ ቅዱስ ብሉይንም ሐዲስንም ነው ምናምነው። መጀመሪያ ከብሉይ ልስጥህ፣ ከዛ ማረጋገጫውን ደግሞ ሐዲስ ላይ እሰጥሃለሁ እያልኩህ ነው እኮ። ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለው መጽሐፍ ቅዱስ ላይ። ሰምተኛል? አሁን ያልኩት አለ። አዎ አለ። በቃ እሱን በጣም ጥሩ። አንድ ጊዜ ተጠብቁኝ አንዴ። እሺ ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚለው ጥቅሱ የት ጋር ነው ያለው? ና ንገረን። የት ጋር እናውጣ? የተናሰ ይሰማል? አዎ ይሰማል። የቱ ጋር ነው ያለው? ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚለውን ጥቅስ ንገረን። ላውጣየው መጽሐፍ ቅዱስ። መልካም። አሁን አንድ ተረጋግተህ የምታዳምጠኝ ምንድን ነው? ጥቅሶችን እሰጥሃለሁ እንዳልሁ በብሉይ ኪዳን በሐዲስ ኪዳን ነው ምናምን እኮ ልነግርህ ነው። በጣም አትቸኩል እንጂ መዝሙረ ዳዊት መዝሙር 2:7 ላይ አውጣ። ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚለውን ጥቅስ ማየት ስለፈለግን ነው። የቱ ጋር ነው ያለው? መዝሙር 2:7 አውጣ። መዝሙር 2:7 2:7 ላይ አውጣ። ኦኬ። ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድኩህ ይላል። እግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለ እዚህ ጋር። አንብበው መጀመሪያ ሙሉውን እንጂ
ከቁጥር 7 እስከ 9 ያለውን አንብበው። እሺ ለምነኝ አሕዛብን እግዚአብሔር ምን አለኝ አለ? ለምድርን ዳርቻ ላንብብልህ ታዳምጣለህ? እግዚአብሔር እንዲህ አለኝ ይላል። ላንብብልህ ታዳምጣለህ? አዳምጥ። እሺ ለምድርም ዳርቻ በግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎችን ትቀጠቅጣቸዋለህ። ልቀጥል? እግዚአብሔር አለኝ ከሚለው ጀምረው እንጂ ቁጥር 7 ወይም ቁጥር 6 እግዚአብሔር አለኝ። ከቁጥር 6 ትሽላበለ እኔ ግን ንጉሴም አንተ ልጄ ነህ እኔ ዛሬ ወለድኩህ ይላል። ትእዛዙን እናገራለሁ። እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩህ። ምን እናድርገው? ቀጥል። ለምነኝ አሕዛብንም ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ አለ። በብረት በትር እግዚአብሔር አለኝ አንተ ልጅ ነህ እኔም ዛሬ ወለድኩህ። የባህሪ ልጅ ነኝ የሚለው የት ጋር ነው? ካደከመን በኋላ ማለት አይጠበቅበትም ማለት የለም። ውሸታቸው ነው። ወለድኩህ ማለት ምን ማለት ነው ብሎ እንደገና ኢሳይያስ 9:6 ላይ ሂድ። ለምን ተወሻለህ? የሌለውን ነገር እሺ ወለድኩት ማለት ምን ማለት ነው ብሎኛል። አሁን ልመልስልህ ወለድኩት ማለት ምን ማለት እንደሆነ ልመልስልህ። ኢሳይያስ 9:6 ላይ ሂድ። አንዴ ወለድኩህ ማለት እስኪ ንገረኝ። ወለድኩህ ማለት ፈጠርኩህ ማለት ነው። ፍጡር ነው። ስለዚህ ኢየሱስ ክርስቶስን ፈጠርኩህ እያለው ነው እግዚአብሔር። ወለድኩህ ማለት ፈጠርኩህ ማለት ነው። ወለድኩህና ፈጠርኩህ እንደዛ ማለት በፍጹም ያንተ አባት አንተን ወለደህ እንጂ አልፈጠረህም። አይዋ አሁን ማስረጃ ጠይቀኝ ላሳየህ። ተራሮችን ወለድኳቸው ሲል እግዚአብሔር ምን ማለት ነው? ፈጠርኳቸው ነው አይደለም? መጀመሪያ የጠየቁን መልስልኝ። ያንተ አባት አንተን ወልዶሃል ግን ፈጥሮሃል? ከመጽሐፍ ቅዱስ አንጻር ነው የምናወራው። እግዚአብሔር ተራሮችን ወለድኳቸው ይላል። ወለድኳቸው ማለት ፈጠርኳቸው ማለት ነው አይደለም? መልስ በል። ለተራሮቹ ፈጠርኳቸው አለ። እሺ አይዋ እንደዛ ደግሞ አይደለም የሚለው። አየህ ካየህ እንደውም ልንገርህ ጥቅሱን እሱን ልንገርህ። እንደውም አትሳቆይ ጥሩ እንደው መጣህልኛል። እምቅድመ አድባር ወለድኳቸው ማለት መጽሐፍ ቅዱስ ላይ ፈጠርኳቸው ማለት ነው። ስለዚህ ወለድኩህ ሲለው ኢየሱስን ፈጠርኩህ እያለው ነው። ኦኬ ተራሮች የባህሪ ልጆች ናቸው እግዚአብሔር። ምክንያቱም ወለድኳቸው በደንብ ይላል ደግሞ እሱ አይደለ? ስለዚህ ተራሮችን ወለድኳቸው ይላል እግዚአብሔር። ምን ማለት ነው ስለው ፈጠርኳቸው ማለት ነው አለ። ለኢየሱስ ሲሆን ግን አይ ባህሪ ልጁ ነው። አንድ ልጆች ካላቸው አስገባቸው። ዛራ ነው ካሉ እኔ ልሰግድ ነው። እሺ ኦኬ አንድ ልስገድ መቅረብ ልጆች ዛራ ካለች አስገባ። ዳይሬክትሊ ኢየሱስ ክርስቶስ የአብ ልጅ ወይም ደግሞ የባህሪው የአብ ልጅ ነው የሚል አሁን ልጁ ስላላመጣ ብቻ አብ ያኔ ልጁ የአብ የባህሪ ልጅ ነው የሚል ዳይሬክት ሊትራሊ ያቺ ቃል ሊትራሊ እዛ ጋር ስለሌለች ኢየሱስ የአብ ልጅ አይደለም ማለት ነው፣ ወይም ደግሞ የባህሪ ልጅ አይደለም ማለት ነው። አንዴ እዚህ ላይ ምን መሰለሽ የእግዚአብሔር ልጅ የሚለው ነገር እንደ መጽሐፍ ቅዱስ እንደ የእግዚአብሔር ልጅ እንደ እስልምና እንደ ይሄኛውን ተርም መጠቀም አትችይም። ግን እንደ መጽሐፍ ቅዱስ አገላለጽ ደግሞ የእግዚአብሔር ልጅ የሚለውን ነገር እንዴት ነው የሚያስቀምጠው ሲባል የእግዚአብሔር ልጅ ሲባል አማኝነትን ለመጥቀስ ነው። አማኝ ምናምን ለማለት ምን ተጠቀመው ቃል ነው። ለምሳሌ ሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳምን የእግዚአብሔር ልጅ ይላል መጽሐፍ ቅዱስ። አዳም የእግዚአብሔር ልጅ ተብሎ ተቀምጧል። የአምላክ ልጅ ሆኖ አይደለም። አባት ስለሌለው አባት የሌላቸውን አካላት የእግዚአብሔር ልጅ ተብለው ይጠራሉ። ኢየሱስ አባት ስለሌለው የእግዚአብሔር ልጅ ይባል ምንም አዲስ ነገር የለውም። ሉቃስ 3:38 ላይ የዘር ሐረግ ሲጠቅስ ምን አለ? ይሄ የቃይናን ልጅ አለ፣ የሄኖስ ልጅ የሴት ልጅ አለ። እንትናን የሴት አላት ምንድነው? ሔዋንን የሴት ልጅ ሄኖስ የሴት ልጅ አለ። ሔዋን ከዛ ሔዋን የማን ልጅ ናት የሚለውን ከአዳም ስለመጣች የአዳም ልጅ አለ። አዳም ደግሞ አባት ስለሌለው የእግዚአብሔር ልጅ ብሎ አስቀመጠ። ከዛ አባት የሌላቸው አካላትን መጽሐፍ ቅዱስ የእግዚአብሔር ልጅ ብሎ ይጠራል። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ማርያም ወንድ ስለማለቅ እንዴት ልጅ ሆነኛል አለች። ስለዚህ በወንድ ፍቃድ ስላልተወለደ ኢየሱስ አባቱ የእግዚአብሔር ልጅ ይባል ምንም ሉቃስ ወንጌል ላይ ምዕራፍ 3 ቁጥር 38 ላይ አዳም እንደተባለ ነው።
አይደለም መጽሐፍ ቅዱስ ሉቃስ ወንጌሉን አውጣና እዚህ ጋር ለምን አናያየም? ምክንያቱም ማርያም ወንድ ስላላወቁት እንዴት ልጅ ይኖረኛል ሲል በታች በኩል ገብርኤል ምን ብሎ እንደመለሳት ለምን መጽሐፍ ቅዱስ አናያየም? በታች በኩል ገብርኤል ምን ብሎ እንደመለሰላት ለምን አናያየም? መንፈስ ቅዱስ በአንቺ ላይ ይመጣል ከየለው ላይ ሊጸልል ይችላል። እና ምን ማለት ነው ታዲያ? አባት የለም ማለት ነው? ምን ማለት ነው? አባት የለውም። ኢየሱስ እኮ አባት የለውም። ቆይ ተረጋጊ። በመንፈስ ቅዱስ መፈጠር የሚባለው ነገር ደግሞ ምንድነው? አምላክ ያው ያልሆኑ ነገሮችን በመንፈሱ ይፈጥራል። በስጋ ከድንግል ማርያም በመንፈስ ቅዱስ ነው የተወለደው፣ ግን የባህሪ አባት የለም ማለት ነው? ቆይ ተረጋጊ። መንፈስ ቅዱስ የሚልከው ለመፍጠር ነው አምላክ። መዝሙረ ዳዊት ምዕራፍ 104 ቁጥር 30 ላይ መንፈስህን ትልካለህ ይፈጠራሉ ይላል። አምላክ ሲፈጥር በመንፈሱ ነው የሚፈጥረው። ኢዮብ ምዕራፍ 33 ቁጥር 4 ላይ የአምላክ መንፈስ ፈጠረኝ አለ። አምላክ ለምሳሌ አንቺ ስጋ ነው እንጂ የተፈጠረው ስጋ ነው እንጂ ኢየሱስም ልክ ቃሉ የነበረ ነው። ቃሉ የነበረ የባህሪው ነው። ቃሉ እግዚአብሔር ቃሉ የአቡ ነው። ቃል የአብ ነው እንጂ ስጋው ነው የተፈጠረው እንጂ ቃል አልተፈጠረም። ቃል ኢየሱስ በስጋ ፍጡር ነው የሚለው ላይ ተስማማን አይደል? ቢያንስ ስጋ ፍጡር ነው፣ እንደኛ ሰው ነው። ስጋውን ስጋው ተገለጠ ማለት ነው። በዛ ስጋ ተገለጠ አዋሂዶ ራሱ አዋሂዶ ማለት ነው ራሱ። አረቁ አንዴ ጎበዝ። በቃ አሁን ኢየሱስ ቢያንስ ማርያም የወለደችው ቢያንስ ፍጡር ወልዳለች አይደል? ኢየሱስ ፍጡር ነው አይደል? ነው አይደለም። በስጋ ተገለጠ። በዛ ስጋ ራሱ ስጋውን ፈጥሮ በዛ ስጋው ተፈጥሯል አይደል? በዛ ስጋ ተዋሂዶ ያኔ ተገለጠ ማለት በስጋ ተገለጠ እኮ። ስጋው ፍጡር ነው አይደል? ስጋው ከድንግል ማርያም ነው ያነሰው። አዎ ስጋው ፍጡር ነው፣ ግን ቃሉ በስጋ ተገለጠ። አሁን አሁን ደግሞ ከዚህ ኢየሱስ በቃ ከዚህ ውጭ ሌላ አይደለም። ኢየሱስ ማለት የሚበላ የሚጠጣ ምናምን ነው። አምላክ ነው ካልሽ ደግሞ የት ጋር ነው አምላክ ነኝ ብሎ ያስተማረው? ይሄን ደግሞ አንቺ ንገረኝ። ቆይ እሺ እዚህ ጋር ለምሳሌ ማለት ነው መሐመድ ሰው ነው አይደል? አዎ ኢየሱስም ሰው ነው ሰለላሁ ዐለይሂ ወሰለም። ቆይ አንዴ መሐመድ ሰው ነው ነቢይም ነው እና ለምሳሌ አንድ ጊዜ ሊትራሊ ኢየሱስ የባህሪው ልጅ ብሎ ሊትራሊ ቃል የለም ስላልክ መሐመድ ነብይ ነው የሚል ቁርአን ውስጥ አለ። መሐመድ ነብይ ነው ስሙ ሊትራሊ እንደዚህ ጠርቶ መሐመድ ነብይ ነው የሚል ቁርአን ውስጥ ካለ ይቅርታ ጠይቃለሁ። ቁርአን ውስጥ አለ ቁርአን ውስጥ መሐመድ ነብይ ነው የሚል ቁርአን ውስጥ አለ። ልታሳየኝ ትችላለህ? አሳየኝ አሁን አሳየኝ። እሺ መሐመድ ነው ስሙን ሊትራሊ ጠርቶ ማለት ነው። ምንም ቅንፍ ውስጥ ያለው አልፈልግም። አዎ እሺ አሳየኝ። እሺ ልክፈትልሽ። አንደኛውን ስልኬ እንዳውጣ። አንቺ እሺ 33:40 ላይ ክፈቱላት። 33:40 ሺት ጋር ክፈት። እኔ ጋር ክፈተው በቃ ታስቢ። ካን 33:40 ያ ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም። እሺ ያው አማርኛ ነው። ሙሐመድ ከወንዱ ይኸው ሙሐመድ ይኸው በስም ተይሻራ ስም ጠቅስ ይኸው ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው። የነቢያት መደምደሚያ የመጨረሻ ነብይ ማለት ነው። ይኸው ሙሐመድ ብሎ መልእክተኛም የነቢያትም መደምደሚያም ጭምር ነው። የስም ጠቅሶ በስም አይደል ያልሽው? በስም ነው። ኦኬ ወንድማችን ይቅርታ አንዴ እዚህ ጋር ቆይ የሌላ ሰው አይደለም። ቆይ አንዴ ከሷ ትጨርሽ እሺ። አንቺም ደግሞ በተራሽ ትቀጥያለሽ። ምንም ችግር የለም። አታስቢ እኮ በሱ ላይ አብረህ እንደተናገረኝ ነው። ድረስ ይቀየራል። አንዴ አላየኝ እስቲ። እሺ አላየችም። ላሳያት። ያ ሙሐመድ ሚልቴሽን መሐመድ የሚል ብቻ ስላለ ለምሳሌ መሐመድ ነብይ ነው ሊትራሊ እቺ ቃል እዚህ ጋር ቅድም ለምሳሌ አብ እኔ ዛሬ ወለድኩት አንተ ልጄ ነህ ስላለ አልቀበልም ብላ ነበር። አረቁ አንዴ ልጄ መለሰ ለምን አልተቀበልኩም ታዲያ? ይሄ መሐመድ ስላለ እዚህ ላይ መሐመድ የሚል ብቻ ስለተገኘ መሐመድ አንተ ነብይ ነህ፣ መሐመድ አንተ ነብይ ነህ ተብሏል። እዚህ አንተ ነብይ ነህ አንዴ ፕሊዝ ተረጋጉ። አንዴ አዳም የሚለውን አንቺም ደግሞ ለብቻሽ ተወራሽ። ረጋ በይ እሺ፣ ሁላችሁም ረጋ በሉ።
ቀስ ብሎ ማለት ይቻላል። አዳም የሚለው አካውንት ይኸውልሽ ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። ስለዚህ ከመሐመድ ውጭ አላህን ፈጣሪ መሆኑን የሰበከ አንድ ነብይ ትሰጠኛለህ? በቃ እሱ ሌላ ጥያቄ ነው። እንቀጥላለን። እሺ ይቅርታ፣ ከሷ ትቀጥልና ከዛ አንቺ ትቀጥያለሽ። አታስቢ። እሺ አትጨናነቂ። አዲስ ጥያቄ አትጠይቂኝ። እሺ እግዚአብሔር እኔና ኢየሱስ እኔና አብ አንድ ነን ብሏል ዮሐንስ ወንጌል ላይ እኔና አብ አንድ ነን ብሏል። እሺ ኢየሱስ ሰው ነው ካልክ መሐመድ እኔና አላህ አንድ ነን የሚል ቁርአን ውስጥ አለ ብሏል። አንድ ነን ማለት ምን ማለት ነው? መጀመሪያ እኮ መብራራት አንድ ነን ማለት እኩል የባህሪው እኩል በባህሪው እኩል አንድ ነን ማለት ነው። አንድ ነን ማለት አንድ ማለት ነው። አንተ ለምሳሌ ከአላህ ጋር አንድ ነን ራስን ካለካካለ ከአምላክ ጋር ራስን ማለካከት ትችላለህ እኮ። ማን ያለው እንደዛ? ዮሐንስ 10:30 ላይ እኔና አብ አንድ ነን አምላክ ነው ማለት ነው። እኔና አብ አንድ ነን ስላለ ነው አይሁዶቹ ድንጋይ ያነሱት። ለዛ ነው ወይ እኮ። ከዛ ምን አላቸው ኢየሱስ? ቀጥሎ ምን ብሎ መለሰላቸው? ከዛ በኋላ ምን ስለምን ትወግሩኛላችሁ? አውጣ መጽሐፉን አውጣ መጽሐፉን። ለምን እኔ ወደ ውስጥ ገብቼ ለማውጣት ስለማይመች አንድ ስልክ ብቻ ስለያዝኩ አውጣ። ከቁጥር 27 ነው። እኔ አብራራልሽና ከዛ አውጣዋለሁ። እሺ አውጣ እዚህ ጋር እናንብብ። እናንብብ እዚህ ጋር። እሺ እኮ እናነባለን። ተረጋጊ። አንድ ሺህ ይቅርታ። ዮሐንስ 10:30 ላይ እኔና አብ አንድ ነን ሲል አንድ የሚለው ቃል ብዙ አንድነትን ያሳያል። ለምሳሌ አንድ ማሳይ መሐመድ እኔና አላህ አንድ ነን ብሎ አስተምሮሃል። ራሱን ከአምላክ ጋር ልከርባው ያወራ ነብይ አለ? ሌላ ነብይ አለ? እኩል አድርጎ ከአምላክ ጋር ራሱን ከአምላክ እኩል ሊያደርግ ይችላል? ሲጀመር አንድ እየተደማመጣችሁ እኮ አይደለም። ለምን አትደማመጡ እንዴ? አባ አንዴ አንተም ዝም በልሽ። አንዴ ይቅርታ። ይኸውልሽ አዳ ይኸውልሽ ማታዳምጪ ከሆነ በጣም ነው የምንቸገረው። እሺ አሁን እኔና አባ አንድ ነው ያዳምጥኩት። አውጣ እዚህ መጽሐፍ ቅዱስን አውጣ እስቲ እንየው። ለምን አንድ ነን ማለት ምን ማለት ነው? አንድ ነን ማለት አምላክ ጋር አንድ ፍጡር ራሱን እኩል ካረያ ማለት ምን ማለት ነው? እስቲ ምን ማለት አምላክ ይበልጣል እኮ አብ ይበልጠኛል ብሎ እኮ ተናግሯል። የምን እኮ ነው እሱ እኮ አብ ያውልህ አንተ በተረዳው መሰረት አይደለም። አንድ አምታ ማለት ተፍሲር አለ። ራሱ መጽሐፍ ቅዱስ ተፍሲር አለ። እዛ ጋር ምን ለማለት ይፈልገው ነው? ራሱ ሳለ ተፍሲር ነው። አንዴ የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ተፍሲር አለ። አንተ በራስ መንገድ ልትፈታ አትችልም። ተፍሲርን ከፍተህ አይተሃል? ተፍሲር አለ። ራሱ ተፍሲር አለ። ምን ተብሎ አምላክ ይበለጣል ወይ? ሻዳ አምላክ ይበለጣል? አይበለጥም። ግን አብ ይበልጠኛል አለ ኢየሱስ። አብ ይበልጠኛል አለ። ለምሳሌ ኢየሱስን እኮ በግድ አምላክ ካልሆነ ነው የሆነ ሰበባ ሰበብ ነው የሚፈልጉት። በቃ የሆነች ነገር በዛ በግልጽ ኢየሱስ እኔ አምላክ አለኝ ብሎ ተናግሮ አብ ይበልጠኛል ብሎ ተናግሮ ብቸኛ እውነተኛ አምላክ አብ ነው ብሎ ዮሐንስ 17:3 ላይ ብቻ እውነተኛ አምላክ ይሆን ካንተ ይሄ አይታያችሁም እንደሆነ እንጂ ዮሐንስ 14:28 ላይ የምትሆኑ ስትሆኑ ከኔ አብ ይበልጣል ነው ቀጥታ እንዲህ ይናገራል። ይሄኛውን አይፈልጉትም። ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ይለምናል። አምላክን የለመነ ጠብቅልኝ ምናምን እያለ ይናገራል። እሱንም አይፈልጉትም። ኢየሱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ ነፍሴ ታውኳል እያለ ወደ አምላክ ይጸልያል። ሉቃስ ወንጌል ላይ ነው ጭራሽ ሌሊት ሙሉ ወደ አምላክ ይጸልይ ነው የሚያድሩ ሌሊት ሙሉ። ግን አይፈልጉትም። ይሄኔ እንዳለ ወደ አምላኪና ወደ አምላካችሁ ነው ማድረገው። አይፈልጉትም። ወንድማችን ለምንድን ነው ቪዲዮ ከፍተህ ልከኛ እንደምናስተምር የኛንተን ቁርአን ለምን ቪዲዮ ከፍተህ ታስተምራለህ? በቪዲዮ በመረጃ እኮ በመረጃ እኮ ነው። እኛ ለምሳሌ ቪዲዮ ፋይል ሸምድደን አይደለም አየህ አይደለ? ቁርአንን እንዴት እንደምንገልጽ እንዴት እንደምናነብኛ ልክ እንደዛ አስተምራለህ። ኢየሱስ አንድ አምላክ ተብሎ ተጠርቶ ያውቃል? እሺ መጽሐፍ ቅዱስ አንተ በምን አይን ነው የምታየው? ቆይ ኢየሱስ ሰው አድርገህ ነው የምታየው የምታስበው ወይስ አምላክ ነው ብለህ ነው የምታስበው? እሺ ኢየሱስ እኔ ማስበው ሳይሆን ኢየሱስ ያለውን ልንገርሽ። እኛ ጋር በሐሳብ አይደለም ያለውንማ እኛ እናውቃለን። ያለውንማ እኮ በደንብ ተጠንቅቀን ጠየቅሽ አይደል? አንዴ ጠየቅሽ አይደል? ተረጋጊ እንጂ ጠየቅሽ አይደል እንዴ? አሁን እኛ የምናምነው ከማስረጃ ጋር ጠቅጠቅ አድርጌ ልንገራችሁ። እኛ እዚህ ያለው ሰው 1500 ሰው አላቅም፣ አብዛኛው ክርስቲያንም ሊኖርበት ይችላል። ግን እዚህ ያሉት አብዛኞቹ ሙስሊሞች ዮሐንስ ወንጌል ምዕራፍ እኛ ሰው ነው ብለን እናምናለን። መጀመሪያ ኢየሱስ ሰው ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ራሱ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። የተረጋገጠ ማለት ኢየሱስ ከዛኛ መልእክተኛ ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ራሱ ብቻ እውነተኛ አምላክ ይሆን ካንተን የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ይሄው እኛ መልእክተኛ ነው ብለን እናምናለን። እሱ ማረጋገጠልን። ሶስተኛ ኢየሱስ አምላክ አለው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ራሱ አምላክ አለኝ ብሎ ተናገረ።
ኢየሱስ ነብይ ነው ብለን እናምናለን። ማርቆስ 6:4 ላይ ነብይ ነኝ አለ። ኢየሱስ ክርስቶስ ነው ብለን እናምናለን። ማለት የተቀባ አምላክ የመረጠው ማለት ነው። ሉቃስ ወንጌል ምዕራፍ 4 ላይ የምናገርሽ እኔ እሱ ነኝ ክርስቶስ ነኝ አለ። እኛ ምናምነውን ሁሉ ኢየሱስ ተናግሯል። አሁን አንቺ አምላክ ነው ብለሽ የምታምኚው ልክ እኔ እንደተናገርኩት እስቲ ከኢየሱስ መዘዝ እያረግሽ ንገሪኝ። እሺ ቆይ አንድ ጊዜ እሺ ዮሐንስ ወንጌል ላይ አዳ ቆይ እቺ ልጅ አንዴ እንትን አዳ በጋ ብለሽ ፈታ በይ እስከዛ አይደለም አንተ በራስ መንገድ ሰው ነው እያልክ መደምደም አትችልም። ፍጹም ሰው ፍጹም አምላክ ነው። ገባህ? ፍጹም አምላክ ነው እንድታሳዩን እኮ አሁን እኔ ራሴን አሳየኝ አይደል? ምንድነው የምታምነው? ስባል ተቀጣቃ አድርጌ ጠየቁት። ይኸውልህ እሱ ያንተ አመለካከት ነው ወንድሜ፣ እሱ ያንተ አመለካከት ነው። ይሄ ተረት ነው። ለኛ ደግሞ ልንገርህ፣ ይሄ ተረት ነው። ልክፈተው ኢየሱስ አምላክም ሰው መሆኑን በግልጽ በፈለከው መጽሐፍ ላይ አለ። አንዴ ልክፈተው፣ እየከፈትኩ ላሳያችሁ። በቃ አንዴ ከእንደገና ልጀምር። እኛ ሰው ነው ብለን እናምናለን ብዬ ተናገርኩኝ። ያው ተረት ስራ እየከፈትኩ ላሳያችሁ። መብትክ ነው። በቃ ያው እያየሽ እያረጋገጠ እንሄዳለን። መካድ መብትክ ነው። እኛ ግን ፍጹም አምላክ ፍጹም ሰው ነው ብለን ነው ማለት። አንዴ እሱንና እንቀጥላለን። አንዴ ዮሐንስ 8:40 ላይ ኢየሱስ ያው ከእግዚአብሔር የሰማሁትን እውነትም የነገርኳችሁ ሰው ነኝ አለ። ከአምላክ ሰምቼ የምናገር ሰው ነኝ አለ። እኛ ሰው ነው ብንል አላጠፍ ተረት ሳይሆን ኢየሱስ ያረጋገጠው ነው። ሁለተኛ ኢየሱስ አምላክ አለው ብለን እንናገራለን። ዮሐንስ ከላይ ጀምሮ አንብባት አለ። ከላይ ጀምሮ ነው አንብበው መጽሐፍ ነው ከመሃል አይደለም ምን ለማለት ተፈልጎ እንደሆነ ከላይ ጀምር እንጂ አበዱ ለዚህ ሰው አንዴ ቆይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካቸው አረጋለሁ አለ። ኢየሱስ አምላክ አለኝ አለ። ዮሐንስ 17:3 ላይ ምን አለ? ብቻ ለምን አወረደ? አድሚኖች ነው ያወራሁት። ምናልባት አድሚኖች ያወራሁት ሜቢ ስማህ ላይ ስትረብሽ ሊሆን ይችላል። እውነተኛ አምላክ ብቻ ነው ካንተን እና የላከውን ኢየሱስ ያውቁ ዘንድ እቺ የዘላለም ሕይወት ናት አለ። ኢየሱስ ከአምላክ ብቸኛ እውነተኛው አምላክ የላከው መልእክተኛ ነው። እኛ እንደዚህ ከየት ነው የመጣው? ከየት ነው ጀምረህ ያነበብከው? አሁን አንቺ የምትነግሪኝ ሰላማዊት ነው ምናምን ምንድነው መስልልኝ መሰለሽ? እኔ አሁን ምናምነውን አሳየሁሽ ከኢየሱስ ንግግር። አሁን አንቺ የምታምኚውን ደግሞ ከኢየሱስ ንግግር አሳየኝ እስቲ። ፍጹም አምላክ ነው ኢየሱስ ነው ፍጹም አምላክ ነው ብሎ አስተምሮ ያውቃል? ኢየሱስ ስላሴ ብሎ ራሱ ሰብኮ ያውቃል? እስቲ ያው ከኢየሱስ ነው ቀጥታ ያመጣውልሽ እኛ ምናምነው። አሁን ደግሞ አንቺ የምታምኚውን ደግሞ እስቲ ከኢየሱስ መዘዝ በዚህ ነው ሐቅ የሚታወቀው በዚህ ነው። አሁን ማን ሐቅ ጋር ማጋ እንዳለና እንደሌለ አሁን ታያላችሁ ሰዎች። አሁን እስቲ ከኢየሱስ መዘዝ አድርገሽ አሳይኝ። እየጠበቅን ነው። ሰላም እየጠበቅን ነው። ሰላማዊት እየጠበቅን ነው። ማይክ ከሽመሽን ክፈቺና ቀጥይ። ሰላም ቅድም እኮ ማይክ ከፈትሽ ያስቸገርሽን ነበር። እስቲ አንዴ አሁን ክፈቺ ቀጥይ። ሰላማዊት እሺ 5G ነው እኔ ለጥያቄ ነው የገባሁት ለፈትዋ ሳይሆን ማን እሱን ለመጠየቅ። ኦኬ እሱ መጥቶ እሺ መጣ ማለት ነው። ሚዩት አድርጎኝ ያለው አቅም ሌላ ቦታ ሄዶም ሊሆን ይችላል። እስቲ ድምጽ ካለ ያወራል። እሱ ካለ እሺ ወገኖች ክርስቲያኖች ካሉ አስገቧቸው። ሰላም የለችም። ነይ ተመለሽ። በቃ ሰላም። እሺ አንቺ ጥቅስ ሰጪ ደስ ያለሽን እስቲ ወይ ሐሳብ ስጭሽ። ሰላም ተይው እንትኑን ሌላ ሰው ካለ አስገባው። አድሚኖች እሺ ሌላ ክርስቲያን ካለ አስገባው። ሌላ ካላችሁ ግቡ እስቲ ክርስቲያኖች። አምላክ ብቻዬን አይተወኝም እኮ ነው እያለ ያለው ኢየሱስ። የሚተማመነው እንኳን አምላክ ላይ ነው። የምናውቀው እንደዛ ነው። ብቻዬን አይተወኝም እያለ ማለት ነው። ዘውትር አምላክ ደስ የሚያሰኘውን አደርጋለሁና አምላክ ብቻዬን አይተወኝም ይላል። ብቻውን ማይተው ለዛ ነው።
በስራ ነው ኢየሱስ ራሱ የጸደቀው በስራ ነው። የላከኝ ከኔ ጋር ነው አለ። የላከኝ ከኔ ጋር ነው ለምን ሲባል ደስ የሚያሰኘው ዘውትር ስለማደርግ አለ። ኢየሱስ ራሱ ስለሚያመልክ ነው፣ በየጊዜው ስለሚያመልክ ሉቃስ ወንጌል ምዕራፍ 4 ላይ ምን አለ? እኛ ለምናውቀው እንሰግዳለን አለ። ኢየሱስ ራሱ ለአምላክ ነው የሚሰግደው እንጂ ኢየሱስ እኔን አምልኩኝ ያለበት የለም። ሌላ ክርስቲያን ካለ አስገቡ። ሁሱ ካለክ ድምጽ መቀጠል ይችላል። ካለ መቀጠል ይችላል። አስገባ የሚል ሰው አለ። እስቲ መግባት ይችላልላችሁ። እንትኖች ካሉ አስገባቸው። ክርስቲያኖች ካሉ እኔ አድሚን አይደለም ማውረዳት ይሉኛል። እሺ እንትና አድሚኖች ካላችሁ አስገቡ። ክርስቲያን ካለ አስገቡ። ከሌለ ወይ የለም ብሉኝ። ከታች ካለ አስገቡ። ዲያመንድ ክርስቲያን ነህ? እሺ ጤና ይስጥልኝ። ሰላም ነው? ሰላም አልሐምዱሊላህ። ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። አንድ ጥያቄ እንድትመልስልኝ ይሄን ብቻ ልንገርክና ጥያቄን አቆማለሁ። ምንድን ነው? እሺ ላነብልህ ነው እኮ። ምንድን ነው? መጀመሪያ ጥያቄን ጠይቅ እኮ። አሁን ልጅቷን እየጠየካት ነበርና ከዛ አነግርሃለሁ ትመልስልኛለህ። እሺ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ምን እንደሆነ እንድትመልስልኝ ነው የፈለኩት። ስለ አምላክ ቃል ነው የሚያወራው። ስለ አምላክ ቃል ሲባል መጀመሪያ ቃል ነበረ። ያው ስለ ፍጥረት ዮሐንስ ሊነገረኝ የፈለ ማቴዎስ ላይ ምናምን ካየ ለምሳሌ የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ ይሄን መልስ ቃል በቃል እኮ የመለስኩልህ እኮ። ምንድነው ይቀራል? ወንጌል ነው ቃል በቃል ይኸውልህ፣ ልድገምልህ። ምንድነው የምትለኝ? በመጀመሪያ ቃል ነበረ። ልትከራከረኝ ከሆነ ተከራከር። ልጠይቅህ ነው። ክርክር አይደለም። ወደዛ እኮ ጠይቀኝ አታወራ እያልከኝ እኮ ነው። ምን ሆነ እኮ አታስፋ። አንተ አሁን ቃል በቃል ነው አምጥና እንደዛ ነው ማብራሪያ ነው እኮ። ምንድነው ጥያቄ? ምንድነው ይሄ አይደል? ይሄ ቃል ምንድነው አይደል? አዎ በደንብ ይሄንን ይኸውልህ፣ አሁን ስለ ኢየሱስ እንድታውቅ ከፈለገ ቃል በቃል ነው አይደለ? ኢየሱስ ጌታ መሆኑን እንድታውቅ። አዎ ቆይ ያንተም ልድገምልህ። እሺ ይቅርታ ድገመው። እሺ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከጨረስክ አይደል? ምንድነው ጥያቄ? ይሄ እንድትነግረኝ ነው የፈለኩት። ምን ነበር ቃል? ማን ነበረ? ኢየሱስ ክርስቶስ። ማንነት የለውም። ምንድነው የሚለውን ልንገርህ አይደል? አይሻልም ወይስ ማወቅ አስፈልግ? እሺ አብራራልኝ። አዎ በመጀመሪያ እዚህ ጋር የተነገረ ያለው መጀመሪያ ቃል ነበረ ተብሎ ሲነገር ስለ አምላክ ስፒች ነው የሚያወራው። ሁሉ በእርሱ ሆነ እያለ ይናገራል። ዘንድ የሚለው መቀመጡ ቃልም በእግዚአብሔር ዘንድ ነበረ ሲባል የሆነ እግዚአብሔር ሌላ ዘንድ ተብሎ ስለተቀመጠ ቃል የሚባልም ሌላ ነገር አለ። እንደዛ ማሰብ የለብህም። መጽሐፍቶች አይደለም ኖ እንደዛ ማሰብ አይደለም። እኔ ቃሉ እዚህ ጋር ያለውን ነገር ነው። እንደዛ ማሰብ የለብህም ብለህ ልትገድበኝ አትችልም። አንዴ ልመልስ እኔ። እሺ አይ ወደ ሌላ እንዳታሰፈው ነው። ቃል ማን እንደሆነ በግልጽ እንድትረዳ ሌላ ሰው ይቀጥል በቃ። ምክንያቱም አንተ ወይ አትጠይቁኝ ትላለህ፣ ስጠይቅህ ሲመለስ ደግሞ አትመልሱልኝ፣ ያስቸግራል እንደዚህ። ኖ ይኸውልህ አሁን እዚህ ጋር ምስኪን ልጆች አሉ። ጠይቅና አቁም። እሺ ጠይቅና ሞር በጣም ያልተረዱ የሳይ ማለት ያን ያህል ሳይገባቸው እዚህ ጋር ገብተው የሚሸወዱ ልጆች አሉ። ዳይመንድ ምንድነው ጥያቄ? ገላገሉክ፣ በቃ ጠረጉክ። እሺ ሌላ ክርስቲያን አሁን ያለው ሰላም ነው። እሺ ሰላም ነው። አልሐምዱሊላህ። አሊኮ ነው። ሁለት ቀረብ ያለ ጥያቄ ነበር እና እንድትመልስልኝ ነበር። እሺ ምንድን ነው?
ብቻ እንትን ስለ ካዕባ ልታስረዳኝ አንድ ነው እሱ። ሁለተኛ ደግሞ እስልምና አሁን ከመሐመድ በፊት ነበረ ትክክል ነበር አይደለ? አንዱ ላይ እንትን ይበልና ከዛ ብንሄድ አይሻልም? አንደኛው ላይ እንጨርስ አይመስልም? እሺ በቃ ስለ እስልምና ታስረዳኛለህ። አሁን ከእስላም በፊት ነበረ ኢሳም እንትን መልእክተኛ ነው ብለህ የምታስብ ከሆነ እኮ ላስረዳህ ልጠይቅህ። ኢሳም መልእክተኛ ነው ብለህ የምታስብ ከሆነ አሁን ለምሳሌ ኢሳ ስለ እስልምና ያስተማረው ነገር ካለ በቃ ከመሐመድ በፊት እንትን የተባለ ካለ ስለ እስልምና የተሰጠ ትምህርት ካለ እሱን ለማወቅ ፈልጌ እኮ። ከምን መጽሐፍ ነው የፈለከው አንተ? ከምን መጽሐፍ ነው ማስረጃ የፈለከው? ከራሳችሁ ከራስህ መጽሐፍ። ከኛ መጽሐፍ ኢየሱስ የሰበከውን ነገር ነው መስማት የፈለከው? ስለ የአላህ መልእክተኛ ነው ካልክ ቢያንስ አሁን የአላህ መልእክተኛ ምንድነው ይዞ የሚመጣው? የአላህን ነገር ነው አይደል ይዞ የሚመጣው? በተአምር የመጣው ኢየሱስ ነው። አምላካችን አላህ በሱራቱል መርየም ምዕራፍ 19:33 ላይ ኢየሱስ ገና ልጅ እያለ ነው በተአምር የመጣው። መጀመሪያ ደረጃ ገና ሲወለድ ከድንግል ነው የተወለደው እና ልጅ ሆኖ ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒ አልኪታብ መጽሐፍን ሰጥቶኛል፣ ራእይ ወደ እኔ ያወርዳል፣ ወጀዐለኒ ነብይም አድርጎኛል አለ። ስለዚህ ኢየሱስ ምንድነው ነገር ነብይና መጽሐፍ የተሰጠው ነው። ይሄ መጽሐፍ ምንድነው? እንጂል ይባላል። እንጂል ወንጌል የሚባለው እንጂልን ለመስበክ የመጣ ነው እና እያልከኝ ያለው እንጂል እና ደግሞ ነው ማለት ነው። ሱረቱል ማኢዳ አንድ ብቻ ላስቀምጥ፣ አንድ አንቀጽ ብቻ ልጨምርልክ እንዳይሰፋብኝ ነው አጠር ያልኩት። አንድ አንቀጽ ብቻ ግን ልጨምርልክ። ከዛ በኋላ ሱረቱል ማኢዳ ምዕራፍ 5:72 ላይ ወቃለ መሲሁ ምን ብሎ ነበር ሲያስተምር የነበረው ሲባል ያ በኒ እስራኤል፣ ከዛ የእስራኤል ሰዎች ወይ ብሎ ጌታዬና ጌታችሁን አላህን አምልኩ እያለ ነበር ሲሰብክ የነበረው። ሱረቱል ማኢዳ ምዕራፍ 5:72 ላይ ዮሐንስ ወንጌል ምዕራፍ 20 ላይ አምላኬና አምላካችሁን ያለው። ቁርአንም ላይ በሚገርም ሁኔታ ሱረቱል ማኢዳ ምዕራፍ 5:72 ላይ ጌታዬና ጌታችሁን ያለው። ሁለቱ ባይዘው ይስማማሉ። ኢየሱስ አምላኬና አምላካችሁ የሆነ ጌታዬና ጌታችሁን ብሎ ተናግሯል። በነገራችን በጣም በሚገርም ሁኔታ ማለት ነው። አሁን ካስተምሮት አንፃር አጠር አድርገህ መመለስ ያለብህ ነገር የሆነ እኔም እንዲገባኝ ማለት ነው። ካስተምሮት አንፃር ብዙም ይገናኝ አይደለ? ኢየሱስ ያስተማረውና አሁን ከመሐመድ በኋላ ላለው እስልምና ብዙም ተቀራራቢ አይደለም። ምን ለምሳሌ እንደ አስተምሮቱም ሁሉ ለምሳሌ አሁን አንተ ጥያቄ ራሱ ለአንተ አልተረዳውም። ኢየሱስን ከቁርአን አስረዳኝ አልከኝ። ሱረቱል መርየም ምዕራፍ 19:30 ኢየሱስ ገና በተአምር ነው የመጣው አልኩ። በተአምር ከመጣ በኋላ የተለያዩ ነገሮችን ሰርቷል። የመጀመሪያው ልጅ ሆኖ የተናገረው ነገርኩ። የአላህ ባሪያ መሆኑን ነብይ እንዳረገው ተናገረ። የተባረከም እንዳረገው ያንን አስቀመጠ። ፕላስ ደግሞ ምንድነው ያስተማረው ታዲያ በቆይታው የሚለውን ነገር ሱረቱል ማኢዳ ምዕራፍ 5:116 ላይ ለምን ሱረቱል ቁጥር 72 ላይ ይቀጥላል። ማኢዳ 5:72 ላይ ጌታዬና ጌታችሁን አምልኩ እያለ አላህን አምልኩ እያለ ነበር ሲሰብክ የነበረው። ሌሎችም ነገሮች አሉ። እሺ ስለ ካዕባ አስረዳኝ። ምን ይሄን ነው ሲልክ ነው ካዕባ። እሺ ስለ ካዕባ ደግሞ የተለያዩ ነገሮችን ካዕባ የምንለው ነገር ምንድነው? ካዕባ ያው ድንጋይ ነው፣ ሌላ ነገር አይደለም። ምንም አዲስ ነገር የለውም። እሺ ካዕባ የሚባለው ነገር ምንም የተለየ አሁን ብዙ ሰዎች ይሳሳታሉ። አምላካችን አላህ ኢነ ረበኩሙላሁ አለዚ ኸለቀ ሰማዋቲ ወልአርደ ፊ ሲተቲ አያም ነው። ምዕራፍ 7:54 ላይ አምላካችን አላህ ፍጥረት ዓለሙን በ6 ቀን የፈጠረ ነው እንዳጠቃላይ ማለት ነው። ይሄ ከፍጥረታት መካከል ነው። ድንጋይ ሁሉም ነገር ከአምላክ ከፈጠረው ነገር ነው። አምላካችን አላህ በምዕራፍ 116 ቁጥር 1 እና 2 ላይ እንደውም ፈልያዕቡዱ ረብ ሀዘል በይት ብሎ ይናገራል። አላህ ራሱ የካዕባ ጌታ ነው። እኛ እንደዚህ ነው የምናምነው። የሁሉም ይሄ ከካዕባውም የሁሉም የፍጥረት የኛ የሙስሊሙም የፍጥረቱም የሚሄደውም የሁሉም ነገር አምላክ ጌታ ነው። የዚህ የካዕባን ጨምሮ ማለት ነው። ብዙ ክርስቲያኖች ካዕባውን ማምለክ ይመስላቸው ስለሆነ ነው። ይሄ ነገር ማለት ምንድነው? ካዕባ አቅጣጫ ነው፣ ለአዲስ ነገር የለም። ምን ማለት አቅጣጫ ነበር?
ሰሂህ ቡኻሪ ላይ ሐዲስ ላይ 4492 ላይ ወደ ኢየሩሳሌም ነበር ባይዘው አቅጣጫዎችን አዙሮ ሲሰግዱ የነበረ በፊት። ከዛ ነው ወደ ካዕባ አዙሮ የተባሉት። ለምን ሲባል ካዕባን ምንድነው ዩኒክ ያደረገው ሲባል ኢና አወለ በይት ውዲዐ ሊናስ الذي ببكة مبارك وهدى للعالمين መጀመሪያ ላይ የተሰራው የአምላክ መስገጃ ስፍራ ካዕባ ነው። ይሄኛው ስፍራ ነው መስገጃ የተሰራው ወደዛ ዙሮ ተብሎ ነው ወደዛ ይዞረው አቅጣጫ ነው። ለምሳሌ መዝሙረ ዳዊት ምዕራፍ 138 ቁጥር 2 ብትወስድ ወደ መቅደስ ሰግዳለሁ ይላል ዳዊት። ለምሳሌ ይሄ ማለት አቅጣጫ ነው እንጂ ሌላ ነገር አይደለም። እኛም ጋር ካዕባ የሚባለው ነገር በእነ አብርሃም በእነ ይስሐቅ በአብርሃምና በእስማኤል የተሰራ ነው። የመጀመሪያ የተሰራ ነው። ለዛም ነው ዩኒክ ተደርጎ የተወሰደው ነው ካዕባ የተወሰደው። አምላካችን በአሊ ኢምራን ምዕራፍ 3 ቁጥር 96 ላይ እና አወለ በይት ውዲዐ ሊናስ الذي ببكة مبارك وهدى للعالمين ለሰዎች እኮ መጀመሪያ የተኖረው ቤት ብሩክ ተደርጎ የተሰራው ሲሆን በካ ላይ ያለው በካ ማለት መካ ስም ነው ባይዘው እና فيه آيات بينات مقام إبراهيم አለ የአብርሃም መቆሚያም አለ ብሎ አስቀመጠ። ومن دخله كان آمنا ዘይገባበት ነው ወላሂ አለናስ ያለ እስከም የተመረጠበት ምክንያት በነቢያት የመጀመሪያ የተሰራ ነው ፕላስ ደግሞ በነቢያት የተሰራ ስለሆነ ወደዛ ነው አቅጣጫ ለመዞር ብቻ ነው። እንደውም ከዛ ከካዕባ በፊት ወደ ኢየሩሳሌም ይዞር ነበር ማለት ነው። አሁን ለምሳሌ ቤተ መቅደስ ስገባ ለምሳሌ ቤተ መቅደስ ለመጸለይ ስገባ ወደ አንድ አቅጣጫ አይደለም የምጸልየው አይደለ? ለምሳሌ መዝሙረ ዳዊት 138 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ አለ ዳዊት። ለምሳሌ ወደ መቅደሱ ዞሮ ነው የሚሰግደው። መቅደሱን እያመለከ ማለት ነው አይደለም። አሁን ለምሳሌ ለህ የፈለኩት ምን መሰለህ? አሁን ቤተክርስቲያን አለ አይደል አባቴ? ቶሱ ቤተክርስቲያን አይገናኝም ከዚህ እንትን ትላለህ። አሁን ለምሳሌ በመጸለይ ሲከድ በቀኝም መጣ በግራም መጣ ባሊካ መስጊድ እኮ አይደለም ያልኩ ከይቅርታ ጋር አሁን ጭራሽ አልተረዳኝም ማለት ነው። ካዕባ የሚባለው ሁሉም ሰው ፍጥረት መስጊዱ ሁላ ሲሰራ ወደ ካዕባ አቅጣጫ ተደርጎ ነው የሚሰራው እኛ ጋር እንጂ መስጊዱን ትከተላው ማለት አይደለም። ወደ ካዕባ ነው የምትቀጣጨው አቅጣጫ ወደዛ ነው እኮ ስትሰግድ ወደ ካዕባ አቅጣጫ ነው የምትሰግደው እያልኩ እና በዛ ላይ ደግሞ በክርስትና ወዴት ነው አቅጣጫቸው የምታዞሩት? ወደ ፈለጋችሁበት እኛ ወደ ቤተክርስቲያን ከገባን በኋላ ነው እሱ ቤተክርስቲያኑ ሲሰራ ራሱ አቅጣጫ ወዴት ነው የሚሰራው? በመሰለኝ ነው የሚሰራው አይታወቅም። ኢየሱስ ራሱ ለዚህ ምንም አይነት መጽሐፍ ቅዱስ ላይ ምንም አይነት መመሪያ የለም። በቃ ወደ ፈለጋችሁበት ስሩት አይነት ነገር ምንም በቃ ዝም ብሎ ነው የሚሰራው። እና ዚያራ የሚዘየረውም አሁን እንትን እያልከኝ ነው ማለት ነው። ይቅርታ ዚያራ የሚዘየረውም አሁን ለምንድን ነው የሚኬደው እዛ የሚለው ደግሞ ሌላ ጥያቄ ነው። ለምንድን ነው ወደ መካ የሚኬደው ሲባል አንድ ሰው ለምሳሌ ሀብታም ሆኖ የተለያዩ ስፍራዎችን ይጎበኛል። ለምሳሌ የወንዝ ዳርቻ ይሄዳል፣ የተለያዩ እግር ኳስ ጨዋታዎችን ለማሄድ ይሄዳል፣ ብዙ ነገር ላይ ያባክናል ገንዘቡን ማለት ነው። ነገር ግን ካዕባ ማለት መጀመሪያ የተገነባ ቤት ነው። መጀመሪያ አምላክ እንዲመለክ መጀመሪያ የተገነባ ነው። አምላካችን አላህ ራሱ ወደዛ ሂዱ ሳይለን በፊት ምን አለ? ኢና አወለ በይት ውዲዐ ሊናስ ሚሊዮን ከተናገረ በኋላ የተሰራ ነው ካለ በኋላ ፊሂ አያቱን አለ። እዛ ምልክቶች አሉ፣ ተአምራት አሉ። የአብርሃም መቆሚያ አለ። አብርሃም ሲሰራ የቆመበት ወደ ውስጡ የገባ ምንድነው አለ? አማኝ ነው አለ። ከዛ ወሊላሂ ዐለናስ ሒጁል በይት መን ኢስተጣዐ ኢለይሂ ሰቢላ። አቅሙ የቻለ ሰው ለአላህ እዚህ ጋር መብት አለው ወይም ግዴታ ነው። አንድ ሰው ግዴታው ነው ያንን ሀገር መጎብኘት አለ። ከዚህ ምን ያገኛል ሲባል ወንጀሎች ይማርለታል ምናምን። ያንን እንድትጎበኝ የአምላክ ግዴታ ነው። አቅሙ የቻለ እሺ፣ አቅሙ የቻለ ማንኛውም ሰው አይደለም። አቅም የቻለ ገንዘብ ያለው ሰው ያንን ቦታ የመጀመሪያውን የአምላክን ቤት እንዲጎበኝ ነው፣ ሌላ ነገር አይደለም። እዛ ሄደ የምታረጋቸው ስርዓቶች አሉ። በዛ ምክንያት አምላክ ደግሞ እንትን ይሰጣል፣ ምንዳ ይመነዳል። ማየት ምንዳ በጣም ብዙ ምንዳዎች አሁን ያን ለመዘርዘር ነው። በጣም ብዙ ምንዳዎች አሉ። ወንጀል ይማራል ምናምን ብዙ ነገር። አንተ ሰው ገንዘቡን ለማንኛውም ነገር እየበተናል እንዴ? ዱባይ ሄጄ በትናለው ገንዘብ ይላል ምንም ነገር አለበት ማለት የሆነ ቦታ ዓለማዊ ለሆነ ነገር ዝም ብሎ ዓለማዊ ነገር ማለት እዚሁ የሚጠፋ ነገር ማለት መንፈሳዊ ስፍራ ላይ ያውም የመጀመሪያው መስጊድ ያውም እና በነቢያት በአብርሃምና በእስማኤል የተገነባውን ቦታ ስፍራ መጎብኘት ግዴታ ነው፣ ገንዘብ ነው ሩህ ማለት ነው። ከዛ አንፃር ነው አላህ ያንን ያስቀምጠው። እሺ አመሰግናለሁ ወንድሜ። ሌላ ጥያቄ ሲኖርም እመጣለሁ ሌላ ጊዜ። እሺ ምንም ችግር አትጥፋው ናውልኝ። እኔ ልጠይቅ፣ እንዴት ናችሁ? ሰላም ነው ሁሉ በእርሱ በማን ነው ሁሉም ነገር?
በኢየሱስ ክርስቶስ በድንግል ማርያም ልጅ ኢየሱስ ስጋ የሆነው በማን ነው? ኢየሱስ ስጋ የሆነው ደግሞ በማን ነው? ጥያቄ ልጠይቅህ ነው፣ አንተ አትጠይቀኝ እያልኩ ነው እኮ። ከስምሽን እኮ ይጠይቅሽ። ኢየሱስ ስጋ የሆነው በማን ነው? እሺ አሁን ወደ ጥያቄ ልቀጥል። እሺ ጠይቂሽ። ነብይ ብላችሁ የምታስቡት መሐመድ ነብይነትን የሚያረጋግጥ ሌላ ነብይ አለ? አይነት ጥያቄ ነብይ ነው እንዳትረኝ። ኦኬ ነብይነትን የሚያረጋግጥ ከሱ የቀደመ ወይም ከሱ እኩል የመጣ ወይም መቼም አንድ ሰው የሆነ ነብይ ነው ሲባል ምስክርነት ያስፈልጋል። ኢቭን ወደ እንትን እንኳን ስትሄድ ማለት ነው። እንደዚህ በዓለማዊ እንኳን ክስ ስትሄድ በሶስት ነው የሚጸድቀው አይደል? በሶስት ምስክርነት እኮ እንደዛ መቅረብ አለበት ነው ሐሳብሽ? አኪድ መቅረብ አለበት ግድ ነው ለነብይ። እሺ ነብዩ አብድዩ ማስረጃ አስተንሻ ነብዩ አብድዩ ነብይ ነው ያለ አካል ካለ እስቲ ያሳይ። መልስ ትጠይቀኛለህ እኮ ያንቺ ያጣሽው መስፈርት ነው። አንቺ ያወጣሽ መስፈርቱ መጀመሪያ እስቲ እንሂድበት። አይ መስፈርት ላይ አንቺ እኮ ደስ እንዳለሽ በራስሽ የመራሽው መስፈርት እኮ እንደዛ አይደለም። አሁን የሰው ነቢያትን ባጠቀኝም ተመዝዩ አንቺ በጭንቅላትሽ ባመጣሽው መስፈርት አይደለም። አሳይሻለሁ ግን አክቹአሊ ግን ለምሳሌ ነብዩ አብድዩን ማን ነው እስቲ ይሄ አካል ነብይ ነው ያለ ሰው አለ? ለምሳሌ አንቺ ባመጣሽው መስፈርት እኔ ይሄ ነው ልልህ አይደለም። አሁን ስለ ነብዩ መሐመድ ነው የጠየቀው። ስለ ነብዩ መሐመድ ብቻ እኮ አንቺ ትክክለኛ ነብይ ከሆነ ምስክርነቱን ፈልጋለሁ። ትክክለኛ ነብይ ከሆነ እሱ ያላችሁ እሺ ሌላውን ተው ማለት ነው። ለነብይነት እናንተ ብቁ ነው ብላችሁ ታስባላችሁ? አሁን ቆይ አንዴ ቀጥታ እኔ አያነበብኩ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለመጣል አንዴ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ለመጣል የማያረጉት ጥረት የለም። ግን እያንዳንዱ የሚያመጡት መስፈርት የሞተ መስፈርት ነው። አሁን እሷ ምናለች? የሆነ አካል ግዴታ ሊናገርለት ይገባል በቃ ምናምን ከቁርአን እንኳን አልፈልግም ልትለኝ ነው። ገባችሁ አይደል? አሁን ግዴታ ምናምን ከሌላም ቦታ አመጣልሻለሁ። ግን ዋናው ፖይንት ይሄ መስፈርት ግን ነብዩ ሰለላሁ ዐለይሂ ወሰለም ለመጣል የተዘጋጀ መሆኑን ለማሳየት ብቻ ነው። ነብዩ አብድዩ ነብይ መሆኑን የተናገራለ ወይ? ይሄንን አምጪ እንዴ። ምን ይላል መሰለኛ መጽሐፍ ቅዱስ ሐሰተኛ ነብይ ይመጣሉና ከዛ ተጠንቀቁ ይላል። ሐሰተኛ ነቢያት ይመጣሉ ይላል። ሐሰተኛ ነቢያት ይመጣሉ እንጂ እውነተኛ ነቢያት ይቀራሉ። ነብይ የለም ከዚህ በኋላ እኮ አይልም። ማቴዎስ 24 አውቃለሁ። ማቴዎስ አላለም። ግን የነብዩ መሐመድን ምስክርነት ስጠኝ። አሁን ነብዩ መሐመድ ቁርአንህ ማለት ነው። ከቁርአን ከራሱ ቁርአን ደግሞ ስታነጻጽር ከኛ መጽሐፍ ቅዱስ አትግባ። ሲጀመር መጽሐፍ ቅዱስና ቁርአን አታነጻጽሩ። አሁን እኮ አልኩሽ። መስፈርታችሁ ወይም የሆነ አንዴ ሁሱ መተዋል። ቀጥል ችግር ነው። ኧረ ቀጥል ወላሂ ቀጥል ችግር ነው። አሁን ብዙ ማስረጃ ማቅረብ ይቻላል። እሺ ሁሉ በእርሱ ሆነ የሚለው ግን መጀመሪያ ሌላ አካል ነብይ መሆኑን መናገር አለበት የሚልስ መስፈርት ካመጣሽ ለምሳሌ አብድዩ ነብይ ነው ያለ አለ ወይ? መጀመሪያ እስቲ ይሄኛውን ንገሪኝ። ስለሱ የመሰከረ አለ? መጀመሪያ ለጥያቄ መልስ ትሰጠኝ። እኔ ለመስፈርትሽ ነው መልስ የሰጠሁት ለጥያቄ ሳይሆን ለመስፈርትሽ። ይሄ መስፈርት እንደዚህ መሆን አለበት፣ እንደዛ ካልተደረገ ያ አካል ነብይ አይደለም አልሽ። ለዛ ይሄ መስፈርትሽን በዚህ መስፈርት መሰረት አብድዩ ለምሳሌ ለሱ የመሰከረ አለ ወይ ነው ያልኩሽ። ባንቺ መስፈርት መሰረት በቃ ጥያቄን በጥያቄ ብቻ ነው መመለስ የምትችለው? አይ መስፈርትሽን ለማስተካከል ነው በቃ። ስለዚህ ይሄ መስፈርት አይደለም ግን እንቀጥል በቃ። እሺ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረ አካል አለ ወይ ነው ጥያቄሽ አይደለ? ስለዚህ ከቁርአን ማስረጃ ልስጥሽ አይደል? ስጠኛው ከቁርአን ከቁርአን ላይ ኢየሱስ ለምሳሌ ተናግሯል። ቁርአን ላይ ምን ብሎ ተናገረ? በምዕራፍ 61 ማነው ኢየሱስ? ማነው ያኒ ኢየሱስ ብለህ አንተ እንትን የምትለው ኢሳ የምትሉት ነው? በምዕራፍ 61 ቁጥር 6 ኢየሱስ እኮ እንደዛ አይደል? ኢሳ በል ኢየሱስ አትበል። ኢሳ በል ኢየሱስ አትበል። እሺ የኢየሱስ ትክክለኛ ስሙ ምንድነው? ማን ነው ስሙ? ኢየሱስ ነው? ሁሉ በእርሱ ሆነ። ኢየሱስ ያ አረባይዝድ ኔም ነው አክቹአሊ ኢሳ የሚለው አረባይዝድ ኔም ነው። አምላካችን አላህ ይናዘላው ቁርአንን አረብያ ለአለኩም ታቂሉን በእንትን የሸዋ ነው። ለምሳሌ በብራይስጥ ጊዜኛው ጂሰስ ብሎ ያስቀምጠዋል። አማርኛው ኢየሱስ ይላል።
ኢየሱስ የሚለውም ስም ከኢትዮጵያ የሚወጣ ስም አይደለም። በነገራችን ላይ በዕብራይስጡ በአረማይክ ከተባለ የሆሸዋ ነው የሚለው። ዕብራይስጡ የሆሸዋ ማለት ነው። በግሪኩ ደግሞ ኢየሱስ ማለት ነው። ይቅርታ ጀማ ስራ ላይ ስለሆንኩ ነው። አሁን ምን መለስክልኝ? አልሰማሁም። ይቅርታ። እሱ በቃ ያጣል። እንዴት ነሽ? ደህና ነሽ? ሄሎ። ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ይሰማል? አለን። እሺ እየሰማሁ ነው። አይሰማችሁም? ይሄ ይሰማል። እሺ ኢየሱስ ነው ስሙ ነው ኢየሱስ ነው ያልሽው? ሄሎ ጥያቄ ነበረኝ። ጥያቄ ጠይቄያለሁ። መልስም አልተመለሰልኝም። ጥያቄሽ ምንድን ነው? የነቢዩ መሐመድን ነቢይነት የሚያረጋግጥ ነገር ከቁርአን። አንደኛ የአምላክ ምስክር አምላክ አላህ ስብሐነ ወተዓላ ይመሰክራል። ሙሐመድ ነቢይ ነው መልእክተኛ ነው እያለ ይናገራል። ሁለተኛ መልአኩ ጅብሪል ዓለይሂ ሰላም ታላቁ መልአክ እርሱ ስማቸውን ጠርቶ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ ብሎ ያረጋግጣል። ሶስተኛ ያለፉት ነቢያቶች ከነቢያቶች መካከል አንዱ ነቢይ ዒሳ ዓለይሂ ሰላም ሙሐመድ የአላህ መልእክተኛ ነው ይላል። አራተኛ ራሳቸው ማንን ነቢይ ላ ከዚብ እያሉ ይናገራሉ። እኔ ነቢይ ነኝ ይህ እውነት እንጂ ውሸት አይደለም እያሉ ይናገራሉ። አምስተኛ በዘመናቸው የነበሩ ሰሃቦቻቸው ነቢይነታቸውን መሰከሩ። ይህንን ይመስላል። ግን ያኔ ነቢይ የምትሉት አላህን ያመጣው ሰው ያኔ ምን ለማለት ነው? አላህን የፈጠረው እሱ ነው። ነቢዩ ያኔ በቃል እንደዚህ አላህ አለ ብሎ የነገራችሁ ነቢዩ መሐመድ ነው አይደል? የመጀመሪያ ተመለሰልሽ? በሱ ነው ያወቃችሁት አላህን? የመጀመሪያ ጥያቄ ተመለሰልሽ? ያው በቂ ባይሆንም አልከኝ። አሁን ከጠየቁ ጥያቄ ጋር እንግዲህ እናካሂደዋለን። ምንድን ነው በቂ ያልሆነው? እንደውም አንተ አላህን መስክሮለታል አልከ። አላህንም እኮ ያመጣው እሱ ነው። አላህን ያመጣው እሱ ነው አይደለም የሚባለው? አላህንም ያመጣው እኮ እሱ ነው አይደል? አላህን ያወቃችሁት በነቢዩ መሐመድ ነው። አላህን ያመጣው እሱ ነው የሚለውን የቱ ጋር ነው ያገኘሽው? ይቅርታ ከተሳሳትኩ አረም። የቱ ጋር ነው ያገኘሽው? አላህን ያመጣው እሱ ነው አይባልም። እኔ እንደዛ አላልኩም። አለ ከባይብል ላይ ሳይሆን እሱ በእሱ ነው ያወቃችሁት። አምላክን የሚያሳውቁት ማን ናቸው ከተባለ ነቢያቶች ናቸው። አምላክ ኔትወርኩ በጣም እየያዘ ነው። አምላክን ለሰው ልጆች የሚያስተዋውቁት ማን ናቸው? ነቢያቶች ናቸው የሚያስተምሩት። ነገር ግን ያን ቃል የሚገልጥላቸው ራሱን የሚያስተዋውቃቸው ራሱ አምላክ ነው። ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም መጥቶ ስለ አምላካቸው ስለ አላህ ሱብሓነሁ ወተዓላ አሳወቃቸው። ምን አላቸው? ያ ሙሐመድ ኢነከ ለረሱሉላሂ ሐቀን፣ ታላቁ መልአክ አብሳሪው መልአኩ ጅብሪል ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ይህን ይመስላል። በእኛ እንትን ስጠይቅህ ማለት በመጨረሻው ዘመን ማነው ኢየሱስን ኢሳን ተቃውሞ የሚመጣ አለ አለ። ኢሳን ተቃውሞ የሚመጣው ለምንድን ነው? ኢሳ ያኔ ትክክለኛ አምላክ ነው ማለት ነው። ያኔ ለምን ይቃወመዋል? እንደናንተ መልእክተኛ ከሆነ ለምን ተቃዋሚ መጣበት? ደጃልን ማለት ፈልገሽ ነው? ወደፊት የሚመጣውን ተቃዋሚ ወይንስ አሁን እኛን ተቃዋሚዎች ናቸው እያልሽ ነው? ተቃዋሚ አለ ስላላችሁ እናንተ በመጨረሻው ዘመን ተቃዋሚ፣ እኛ በመጨረሻው ዘመን እንደምንለው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ሁሉ እናንተም ጋር እኔ ኢሳ ነኝ ብሎ የሚመጣ የሆነ እንትን አለ ብላችሁ ታስባላችሁ። ያ ሰው ለምንድን ነው ኢሳን የተቃወመው ነው? ለምን አላህን ተቃውሞ አልመጣም? የኢየሱስ ክርስቶስ ተቃዋሚዎች ክርስቲያኖች ናቸው እዚህ ዓለም ላይ። ማስረጃ ልስጥሽ? እሺ ስጠኝ ልስማ። እኔ በጣም ደክሞኛል። አታዝጉኝ። ጥያቄን በስርዓት መልሱ። ማርያም ምን እኮ ልመልስልሽ ነው። ወላሂ እኔ ያን ማስረጃ አልናገርም። ማስረጃ ጠይቂኝ። የኢየሱስ ክርስቶስ ትልቅ ተቃዋሚዎች እዚህ ዓለም ላይ ክርስቲያኖች ናቸው። ለምን ከተባለ ማስረጃ
ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ ሲናገር ብትወዱኝስ ትእዛዜን ትከተላላችሁ አለ። ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ። የክርስቶስ ወዳጅነት መገለጫ ምንድን ነው? የእርሱን ትእዛዝ መከተላቸው ነው። ስለዚህ ክርስቶስ ያላስተማረውን ትምህርት የሚከተሉ ሰዎች የእርሱ ተቃዋሚዎች ናቸው ማለት ነው። ከእነዚያ መካከል ማናቸው ከተባለ ክርስቲያኖች። ለምን ከተባለ ክርስቶስ ያላዘዘው መጽሐፍ በፈጣሪ ለምን ከጀመርኩ በኋላ ተቆርጣላችሁ? ክርስቶስ ያላስተማረውን ትምህርት የሚከተል ሰው የክርስቶስ ተቃዋሚ ነው ወይ? አዎ። ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብለዋል ወይ? አላለም። ግን ክርስቲያኖች ይሄን ያምናሉ። የክርስቶስ ተቃዋሚዎች የመጀመሪያዎቹ እነሱ ናቸው፣ ያላስተማረውን ትምህርት ስለሚከተሉ። አምልኩኝ ተገዙኝ ብሏል ኢየሱስ ክርስቶስ? አላለም። ይሄን እሷም ትመሰክራለች። አንድ ሚኒትሽን አንስተሽ መስክሪላቸው ለዚህ ሁሉ ህዝብ ፊት እንዳላለ። ለምን እንደምመሰክረው ኢየሱስ አምልኩኝ አላለም ብዬ ነው። እሺ አምልኩኝ ማለት መስፈርት ከሆነ አምልኩኝ ማለት መስፈርት ከሆነ ዲያብሎስ ጥንተ ጠላት ዲያብሎስም አምልኩኝ ብሏል። እሱ አምላክ ነው ብለህ ታስባለህ? ወላ ደግሞ እንትን የሚያመልኩ አሉ ጣዖት አምላኪዎች። የቱ ጋር ነው ዲያብሎስ አምልኩኛ ነው? ተው እንጂ በዘመናት ፍጻሜ ይመጣል። የቱ ጋር ነው አምልኩኛ? ለምንድን ነው ጥያቄን በጥያቄ ለምንድን ነው ጥያቄን በጥያቄ የምትመልሱት? ይሄ መነጽር ያስከለብጠው። የቱ ጋር ነው ዲያብሎስ አምልኩኝ ያለው? አልሽ አይደለ? ማስረጃ ሳይን እኮ ነው፣ ሌላ እኮ አይደለም። በይ አይደለ? ታዝ ሆይ እባክዎን በክብር መልሴን ይመልሱልኝ። ለምንድን ነው ተቃዋሚ ሆኖ የመጣው? መስፈርቱ አምልኩኝ ሊሆን አይችልም ሲጀመር። የቱ ጋር ነው ዲያብሎስ? እሱን ካልክ ደግሞ መንገድም ህይወትም እኔ ነኝ ብሏል። ከዛ ሲቀጥል ደግሞ ምን አለ? የሲኦልና የገነት ቁልፍ በእጄ ነው አለ። ነው ከአምላክ ውጭ ይሄ የሚቻለው አለ ብለህ ታስባለህ? አዎ አለ። ማን የሲኦልና የገነትን መክፈቻ ቁልፍ የሚይዝ ማን? ሌላ ማን? ጭራሽ ገነትን የሚያስከፍቱት የኛ ነብይ ናቸው። ማስረጃ ነስተሽ ከራሴ መጽሐፍ ቅዱስ እንዳያውም ብቻ እናንተ ምንድን ነው የሚለው ነው መሐመድ ብላችሁ አንብባችኋል። ችግር የለው ከኛ መጽሐፍ ሰጥሻለሁ። የኛ ነብይ ገነትን እኔ ራሴ ነኝ የማስከፍታት ብለው ቃል በቃል የተናገሩበት። እኔ በጣም የምታሳዝኑኝ ብቻ ግን ይሁን። እናንተ እኔ ትምህርታችሁን አስተምሮችሁን አልቃወማችሁም። ያኔ እኔ ተቃወምኩ አልተቃወምኩም ምንም አላመጣም። ግን ልክ ነው ብላችሁ ተስባይዛችሁ እስኪ ያኔ መጽሐፉን ብናነበውም እንኳን የእናንተ መጽሐፍ ምንም አይነት ነገር እንጃ እኔ አምላክ ነኝ የእናንተ ጥያቄ ሁሌ እኔ አምላክ ነኝ የሚለው የት አለ ነው? ምንም ማና ይምሯቸው እንደደፈራቸው ታውቃለህ? ፕሮፋይል ያደረጉ ሰውዬ አያቸው አይደለ? እንዲህ አይነት ትውልዶችን ያፈራላቸው። ጭንቅላታቸውን ለማደደብ ነው ያስቀምጡት። ይሄን ሰው ከላይ ይለቁበታል ዶላር። ይሄንን ራሳቸው ተናግረዋል። የተጣሉት ጊዜ የሚከፈልህን ዶላር እናውቃለን እኮ ብለውታል። እንዲህ ጭንቅላታቸውን ለመድፈን እንዳይረዱ እንዳይገነዘቡ ቁጭ አደረጓት ይችን ሰውዬ። ለዚህ ነው ቁጭ ብላ 24 ሰዓት መሐመድ እንደዚህ ነው ትላቸዋለች። ስለ እምነታቸው እንኳን ምንም የማያውቁ ነው ያደረጓቸው። ዲሞ ማለት ነው። ዲሞ ትውልድ ወላሂ ላዚም ባዶ ቆርቆሮ የጀሪካ አለ አይደለ? ደፈናቸው፣ እንዲህ አድርገው ተጫወቱባቸው። ወላሂ ላዚም በጣም ያሳዝናል። ስለ እምነታችሁ አንዲት እንኳን መናገር አትችሉም። እሺ እኔ እኮ የእናንተን እምነት ልጠይቅ ነው የገባሁት። ሰዎች ስለጠሩ ለዛ ነው። ግን እናንተ ወደ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። እሱ አንድ ግሩፕ የቁርአን የምንቀራበት መርከዝ ላይ ጥያቄ እንደዚህ ልጆች አንስተው ነበርና አንዲት ሴት ኒቃቢስት የሆነች ሴት ወርቅ ከኒቃቧ ከጓንቷ በላይ ከእጇ ላይ አንዳንድ ልጆች ሲያደርጉ እናያለን እና ያ ይፈቀዳል ወይ በሚለው እስከ ማስረጃውና ሌላም ጥያቄ አለ ኢንሻአላህ መልስልኝ። ሴት ልጅ ጌጣጌጥ አንገቷ ላይ፣ እጇ ላይ፣ ጆሮዋ ላይ ማድረግ ትችላለች ወይ? ትችላለች። ያ ግን ተሸፋኝ በሰውነቷ ላይ ያ ተገልጦ እንዲህ ማሳየት ምናምን እሱ አንዴ ላቋርጥ። ሪኮርድ የሚያደርግልኝ ሰው ቢገኝ ብታደርጉልኝ። ዛሃሪ ካለሽ እህቴ ለመልሱ
حطهم بليز أنا بسوي ريكورد. يلا أوكي. زهري كعلش أرجولني الشيء بوصلكولني على شو تشوف سو جنبر. ሴት ልጅ ጌጣጌጥ ማድረግ ትችላለች? የመጀመሪያ ጥያቄ ትችላለች። ጆሮዋም ላይ አንገቷም ላይ ትችላለች። ነገር ግን ተሸፋኝ ሆና ያንን ገላልጣ እንዲህ ማሳየት ትችላለች ወይ ከሆነ ላ አይሆን። ሙተነቅብ ከሆነች ተሸፋኝ ከሆነች ልጅቱ ሰውነቷ ሙሉ የተሸፈነ ነው አይደለም። የትኛውን የሰውነት ጌጧን ነው እንድታወጣ የምትችለው? አይቻልም። እሱ አላህ በቁርአን ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂን ይላል። ሴቶች የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ ይላል። አው አባኢሂን ወይንም አባቷ ላይ ይችላል ያ አው አባኢ ቡዑለቲሂን ወይንም የባሏ አባት አው ኢኽዋኒሂን ወይንም ወንድሟ አው በኒ ኢኽዋኒሂን ወይንም የወንድሟ ልጆች አው በኒ አኸዋቲሂን ወይንም የእህቷ ልጆች እያለ ይናገራል። አጃኒብ የሆኑ ሰዎች ግን ከመህረም ከዘመዶች የሆኑ አካሎች ያንን ሊያዩ አይገባም በፍጹም። ጥያቄ ያለቀጥ እሺ ሌላው ደግሞ እንዲሁ ኒቃቢስት ሴት እንዲህ ብርድ በሆነበት ሰዓትና ያኔ አንዳንዴ በሚበርድ በቅዝቃዜ ሰዓት ከኒቃቧ ከንትኗ ላይ ጃኬት ከላይ መደረብ ትችላለች ወይ የሚል ነው። የወንዶች መለያ የሆነ ጃኬት አይቻልም። የሴቶች መለያ የሆኑ ጃኬቶች አሉ፣ ወንዶች ሊለብሳቸውም አይችሉም። እነዚያን በትለብስ ችግር የለውም። ነገር ግን የወንዶች መለያ የሆኑ ልብሶች ጃኬቶች ከሆኑ አይቻልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወንዶች የሴቶች መለያ የሆነ ልብስ እንዳይለብሱ ሴቶችም የወንዶች መለያ የሆነ ልብሶችን እንዳይለብሱ ብለው ከልክለዋል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ አልሙተሸቢሃት ሚን النساء بالرجال والمتشبهين من الرجال بالنساء وجاء في الحديث نهى رسول الله صلى الله عليه وسلم أن تلبس المرأة لباس الرجل وأن يلبس الرجل لباس المرأة ወንዶች የሴቶችን ልብስ እንዳይለብሱ ሴቶች የወንዶችን ልብስ እንዳይለብሱ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። እንዲሁም በወንዶች የምትመሳሰለን ሴት ረግሟታል፣ አላህ ረግሟታል ብለው ተናገሩ። በሴቶች የሚመሳሰልንም ወንድ ሴታ ሴት ወንድ አይታችኋል፣ እሱም ከአላህ ዘንድ የተረገመ ነው። ስለዚህ የሴቶች መለያ የሆኑ ጃኬቶች እስከሆኑ ድረስ ችግር የለውም። የወንዶች መለያ የሆኑ ጃኬቶችን ግን ሴቶች መልበስ አይችልም፣ ተከልክለዋል። ልክ ወንድ ልጅ ጉርድ ለብሶ ቢወጣ አስባችሁታ፣ የሴቶች መለያ ከሆነ ያ ልብስ መልበስ አይፈቀድለትም። ሻሽ ለብሶ ምናምን እንደዚህ ያለ ቢወጣ ምናምን ያስኬዳል፣ ያስጠላል። ወንድ ተደርጎ ተፈጥሯል። የወንድነት ማንነቱን ተላብሶ መሄድ አለበት። የሴቶች መለያ የሆኑ አልባሳቶችን መልበስ አይፈቀድለትም። ሴቶችም ልክ እንዲሁ የወንዶችን አልባሳት ምናምን አድርገው መሄድ አይፈቀድላቸው። ለድራማና ለቀልድ ቢሆንም አንዳንድ ሰዎች እንተውናለን እያሉ ይሄንን ነገር ሲሰሩ ይታያሉ። የወንዶችን ስታይል ምናምን አንቺ አባቴ ያራዳለች ምናምን አይቻል። ይሄ አላህን እና የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ለማይክሮ ሰከንድ ቢሆን ራሱ ያንን ነገር መጻረር አይቻልም፣ ተገቢ አይደለም። ለትወና ቢሆንም እንኳን ለቀድ ኸለቅነ ልኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን በአማራ አቋም ፈጠርኩት ብሏል አላህ። ወንዶች እንደ ወንድ ተደርገው ተፈጥረዋል፣ እንደ ወንድ ሆነ ሂድ። ሴቶች እንደ ሴት ተደርገው ተፈጥረዋል፣ እንደ ሴት ሆናችሁ ሂዱ። አንዳችሁ የሌላችሁን አትመሳሰሉ፣ ተከልክሏል እሱ። ጥያቄ ያለቀጥ። እሺ ጀዛኩም አላህ ኸይረን፣ አመሰግናለሁ። እሺ ወንድሜ የዳዊት ልጅ ሰላም ነው ብራዘር፣ እንዴት ነህ? ጸጋና ሰላም ይብዛልህ። አለማ እኔ አንድ ጥያቄ ልጠይቅሽ ነበር። እሺ ጥያቄ ምንድን ነው? እስልምና መቼ ነው በየትኛው ክፍለ ዘመን የተጀመረው? እስልምና ጅማሬው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ድንጋጌነቱ የተደነገገውን ለቀደሙት ነቢያት ሁሉ ከመጀመሪያው ከአዳም ለኖህ እና አብርሃም እና ኢስሐቅ እና ያዕቁብ እና ሙሴ እና መሲሁ ሐዋርያቶች ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሁሉ እንዳለ አምላክ አንተ ደንግጎ አመጣጡን ንገረኝ በስርዓት እስልምና እንዴት እንደተጀመረና መሰረት አመጣጡ። እኛ ክርስቶስ ኦርቶዶክስ እኛ ለምሳሌ እምነትን የጀመርነው ከሔዋንና ከአዳም አመጣጡ እያንዳንዱ ስርዓቱን ይዞ የወረደ አለን። አሁን እስልምና እንዴት እንደተጀመረና አመጣጡን ንገረኝ በስርዓት። ልመልስልህ። እስልምና መሰራረቱና አመጣጡ ከየት ነው ከተባለ ከአምላካችን ከፈጣሪ ዘንድ ነው፣ ከአላህ ዘንድ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላካችን አላህ ሲናገር ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ኢስላም ነው አለ።
ራሱ የወደደውና የደነገገው እንደሆነ ሲናገር ምን አለ? አመኑ ጋስ ንገረኝ፣ ጥቅስ እንደዚህ ያለበትን ንገረኝ። ስላሳ አሳያለሁ፣ ችግር የለም። እየተራረምን እንሂድ። አብሽራ አሳያለሁ። አንዴ ተረጋጋ እባክህ። ቀስ በል ጨርስልህና ማስረጃ ጠይቀኝ፣ ለእያንዳንዱ እሰጥሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው በማስረጃ እንጂ አለማስረጃ አልናገርም። እሺ አንደኛ እሱ ነው አምላካችን አላህ ሱብሓነሁ ወተዓላ ከእኔ ዘንድ ቀጥተኛ ሃይማኖት ትክክለኛ ሃይማኖት ኢስላም ነው እያለ ይናገራል። ሁለተኛ ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ራሱ አምላክ ይናገራል። ሶስተኛ ነገር ምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ለቀደሙት ነቢያት ሁሉ ደንግጎላቸው የነበረው ሃይማኖት እንደሆነ ይነግረናል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ። ማን ነው ደንጋጊው? ፍጡር አይደለም፣ ሰው አይደለም፣ ነቢያት ራሱ አይደለም። አምላክ ራሱ የደነገገው ይህን ሃይማኖት። ነቢያቶች ስራቸው ምንድን ነው ከተባለ ይህን ሃይማኖት ደንግጎ ሰጣቸውና አምላክ እነሱ ደግሞ ለእኛ ለሰዎች ያደረሱት ይሆቻል አይደለም። ያ ነው አምላክ ራሱ እኔ ለቀደሙት ነቢያት ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ፣ ለኖህ ደነገግኩላቸው ይህን ሃይማኖት እያለ ይናገራል። አያችሁ። ስለዚህ ድንጋጌነቱ ከአምላካችን ከአላህ ዘንድ ነው። ለነቢያቶች ሁሉ ተደንግጎ እንደነበረ ይነግረናል። ሌላው ነቢያቶች እንደሰበኩት ቃል በቃል ነቢያቶች አደራ ሙስሊሞች ሁኑ እያሉ ይሰብካሉ። ያዕቆብ ምን አለ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቆብ። አንድ ቦታ መጽሐፍ ቅዱስ ላይ ነቢያቶች አንዱም እንኳን አደራ ክርስቲያን ሆኖ ያለ የለም። አምላክም የትኛውም ቦታ ላይ ክርስቲያን ሆኖ ብሎ አልተናገረም። አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ታሪክ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ ተጠቅሶ አከሌ ነቢይ ክርስቲያን ነበር የተባላለ ወይ? የለም። ቁርአን ላይ ስትመጡ ግን ለእነዚህ ሁሉ ጥያቄዎች መልስ የምታገኙት ቁርአን ላይ አምላክ ራሱ ደንግጎታል። ነቢያቶች ራሱ ሙስሊም ሆኑ ብለው ሰብከዋል። ነቢያቶች ራሳቸው እኔ ሙስሊም ነኝ እያሉ ይናገራሉ። አያቸው አይደለ? እኔ ሙስሊም ነኝ። ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነቢይ አለ ወይ? የለም። ወፍ አንድ እንኳን ታሪክ። አሁን ለተናገርኩት ሁሉ ለእያንዳንዱ ማስረጃ አላሳይህ። ነቢያቱ ለመሆኑ ኑህ እኔ ሙስሊም ነኝ ብሏል ወይ? አዎ ብሏል። አንዴ ላሳይህ። እና አብርሃም ሙስሊም ናቸው ይላሉ ቁርአን? አዎ ቃል በቃል ይላል። አንድ ነቢይ ጠቅሶ ግን መጽሐፍ ቅዱስ አከሌ ነቢይ ክርስቲያን ነው ብሏል ወይ? ኢላ በፍጹም የለም። አብርሃም ሙስሊም ነው የሚል ቃል በቃል ግን አሳያቸዋለሁ። ነቢያቶች ራሳቸው ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩ እናያለን። ያዕቆብ ልጆቹን ሙስሊም ሁናችሁ እንጂ እንዳትሞቱ ይላቸዋል። ቆይ ላሳያቸው እንዳወጥች ላሳይ። አብሽር ለተናገርኩት ሁላ ማስረጃ ላጣለህ ነው። እሺ ዳዊት ልጅ ላሳየን። አብሽር ያዕቆብ ምን እንዳለ ተመልከቱ። ልጆቹን ምን እንደሚላቸው በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ ለልጆቹ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም። ያዕቆብ ለልጆቹ ምን አላቸው? አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አልበቃ ይሄን መጽሐፍ ቅዱስ ይሄን ቁርአን የጻፈው ማን ነው? ለምሳሌ አንተ ኢንተርጉማ ሳየ ማን የጻፈው? አሁን ያ ጥያቄ ገባ። ስለዚህ ይሄ ማን የጻፈው? አንደኛ ደግሞ አሁን እዚህ ጋር ትክክለኛ እምነት ሙስሊም ነው የሚለውን ጥቅስ ላይ ያለ ያልከኝ ይሄ አሁን ያሳየኸኝ ነው። አንደኛ ነቢያቶች እንደሰበኩት ቃል በቃል እያሳየው ነው። አንተ ይሄን መጽሐፍ ቅዱስ ላይ ግን ልታመጣው አትችልም። በጣም ያሳዝናል። ይሄ እኮ አንድ ሼክ የጻፈው ነው ወንድሜ። ወይ አንዴ አውራ ዘለቀ አንዴ ቆይ አንዴ የታሪክ መጽሐፍህን ገና ደረድርልህ ከሱ ከገዛ መጽሐፍህ ላይ ይሄን ጥያቄ የሚመልስ አንድ ታገኛለህ። ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ መጽሐፍ ቅዱስ ላይ ልጆችን ሊሆን ይችላል ትውልዱን ክርስቲያን ሁኑ ብሎ ያዘዛለ። ልክ ያዕቆብ ሙስሊም ሁኑ ብሎ እንዳዘዘ ያላ መለስ። ዛሬ ክርስትና አልተፈተሽ ነው። ማንኛው ራሱ የወደደ ቢኖር መስቀልን ይዞ ይከተላል። ኢየሱስ ክርስቶስ ለምን ወደ ነቢያት ቀጥታ ራሱ እኮ ብሏል። ችግር የለውም። ኢየሱስ ክርስቶስ ማንም ሊሆን ይችላል። ቆይ አንዴ ማንም ሊሆን ይችላል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስንም ደምሩትና አንድ ነቢይ ክርስቲያን ሁኑ ብሎ ያዘዛለ ወይስ የለም? ያው
መጽሐፍ ቅዱስ ላይ አለ። እኔ አሁን ላወጣልህ እችላለሁ። እሺ ችግር የለውም አውጣልህ። አሁን የጠየኩልህ መልስልኝ። ይሄ መጽሐፍ ቅዱስ የጻፈው አሁን ያሳየህን ማን የጻፈው? ክርስቲያን ሆኖ ብሎ ያዘዘ አንድ ነብይ መጽሐፍ ቅዱስ ላይ አምጣ። አንተም ነገረኛ። ይሄንን ቁርአን የጻፈው ማን ነው? ከሻያራ ልጅ ጥያቄውን አትቀይረው። አንድ ይሄንን ጨርስና ወደዛ ትሄዳለህ። አንዴ አውጣው መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘ እስከማውጣልህ አንተ ንገረኝ። ይሄንን ቁርአን የጻፈው ማን ነው? አስብልኝ፣ ችግር የለውም። ቀጣዩን መልሰዋለን፣ እንጠብቃለን። አሁን አውጣው አንዴ። ያው አውጣው አንቺ ማስረጃ ሊያወጣ ነው። ሌሎች ዝም በሉ። የእሱ ነው እድሉ። አሁን እሺ፣ ጊዜ እንስጠው። ያው ነው ትልቁ ላይ ነው ነግሰሃል። እሺ በኩኖ እኮ እኔም መጀመሪያ አንተ ንገረኝ። ይሄን ቁርአን የጻፈው ማን ነው? አሁን ያስመጣብኝ ቁርአን የጻፈው ማን ነው? የላትም ክርስትና መልስ ማለት ነው። በጣም እናመሰግናለን። እሺ አንዴ ነገረኛ። ይሄን ቁርአን የጻፈው ማን ነው? ምን ማድረጋቸው ነው? አሁን ያስነበብከኝ። እሺ ክርስቲያን አላችሁ ኔታቸውን አንሱና ጥያቄ ነው። ሸርኪም ጻፈ ማናቶ ለምስት ሳላመጣም ታዲያ ምን አልሽኝ? ምንም ማድረግ አይቻልም እያለ ነው። ምን አድርገው ኔትወርክ ይዟቸው ምንድን ነው ምንድን አልሽኝ? ሄሎ ሃይ እስልምና ለየት የሚያደርገው ይሄ ነው። አንደኛ አምላክ እንደደነገገው ቃል በቃል በቁርአን ላይ ይናገራል። መጽሐፍ ቅዱስ ላይ ሄደን እግዚአብሔር ክርስቲያን ሁኑ ብሏል ወይ አላለም? አንድ ጊዜ ለምንድን ነው ራሳችሁ ብቻ የማታወሩት? የጠየቀ ጥያቄ እኮ ከቁርአኑ ማን የጻፈው አለ። እሱን ሂጂና ፕሮፋይል ላይ ላደረግሽ ሰው ንገሩ። 24 ሰዓት ስለ ሰው ካላወራ እኔ ገብቻለሁ። ሰራለት አንድ ጊዜ ሜት አድርጊ። ሜት አድርጋለሽ ሸጊቱ አንድ ቆንጆ የሆነ ልጅ አዛ እንዲያደርግልኝ ልንገረው። እሺ ከሻፍ እሺ ስለዚህ ባጭሩ ብላቸው ምንድነው? ወላሂ አምላክ ካልደነገገው ነብያቶች ካልሰበኩት መንገድ ጉጡ። عليك السلام كشاف كيف حالك؟ الحمد لله شيخ. ممكن نسوي اذان انت؟ اوكي يلا شكرا. እሺ አምላክ ካልሰበከ ካላዘዘው ካልደነገገው ነብያቶች ተቀበለው ከአምላክ ካልሰበኩት ይሄ መንገድ ስህተት መንገድ መሆኑን እወቁ። እኛም እናንተም ልናውቅ ይገባል። እምነት ተደንግጎ ሊሰጥ የሚገባው ከአምላክ ዘንድ ነው። በነብያት በኩል ነብያቶች ሊሰብኩት ይገባል። ተስማማን በዚህ? እንደሱ ከሆነ ሁለታችንም መጽሐፋችን ላይ ሄደን እንይ። እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ ነብያቶችን? ላ የለም። እሺ ነብያቶች ክርስቲያን ሁኑ ብለው አዟል ወይ? ላ የለም መጽሐፍ ቅዱስ ላይ። ወደ ቁርአን ብትመጡ ግን ይሄን ነገር መልስ ታገኙታላችሁ። አምላክ ራሱ ደንግጎታል ወይ ለእኛም ለነብያት? አዎ ቃል በቃል ራሱ እኔ እስልምናን ሃይማኖት ብቻ ደነገግኩላቸው እያለ ይናገራል። ለእኛ ብቻ ነው ወይ? ላ አይደለም። ኖህን እያለ ይጠቅሳል። አብርሃምን ይላል፣ ሙሴን ይላል፣ መሲሁን ክርስቶስን ይላል። እነዚህ ታላላቅ ነብያት ኡሉል ዐዝም ይባላሉ ከኛ ዘንድ። እነዚህን ታላላቅ ለናሙናነት ጠቀስና እነዚህ የቀደሙት ነብያት ሁሉ ኢስላምን ደንግጌላቸዋለሁ እያለ ይናገራል። እነዚህ ነብያቶች ስናያቸው በቁርአን ላይ ሙስሊሞች ሁኑ እያሉ ህዝቦቻቸው እንደሰበኩ እናያለን። ይወሻል አይደል? ስለዚህ አምላክም ደንግጎታል፣ ነብያቶች ሰብከዋል። ክርስትና ላይ ስንሄድ ክርስቲያን ሁኑ ብሎ አምላክ አላዘዘም፣ ነብያቶችም ክርስቲያን ሁኑ ብሎ አላዘዘም። ታዲያ ማን አዟቸው ነው? ማን ነው ክርስቲያን እንድትሆኑ ያዘዛችሁ? ቆም ብላችሁ አስቡ እንጂ መጽሐፋችሁን ዞር ብላችሁ ተመልከቱ እንጂ። አምላክ ካልደነገገው ነብያቶች ካልሰበኩት ይሄ የዲያብሎስ መንገድ ነው። በፍጹም ይሄ አምላክና የነብያት መንገድ አይደለም። ነብያትና አምላክ ትክክለኛውን መንገድ ለህዝብ ገልጸዋል። ይፈቻል አይደል? ያን ፈልጋችሁ በመጽሐፋችሁ ላይ ቢያንስ አግኙት። እግዚአብሔር የቱ ጋር ነው ክርስቲያን ሆኖ ያለው? ነብያቶች የቱ ጋር ነው ክርስቲያን ሆኖ ብለው የሰበኩት? ለምንድን ነው ክርስቲያን ሆንኩት ብላችሁ ራሳችሁን ጠይቁ። ያየሽ ጥያቄ ያለ መጠየቅ ይችላል። ዳዊት ገነት الو الو تسمعون كلامي ولا؟